ዳግመኛ እዚህ ቦታ ላይ አያቸው አልፈልግም። ስብብር ካልኩ ይሄ ቃል ምን ያህል ዋጋ እንደሚያስከፍል ታያለሽ። ሲምባ አንድ ነገር ይሁንና ወከቹን ነው የምሰጣችሁ። ፍትህን የማሰጠት ስልጣን ያለው አንድ እሱ ነው። አንተ ያለ ትልቁ አቅም ማመስገን ነው። ዛሬ አሪፍ ሙድ ላይ ነው። ይጀና ነገር በቃ ልጅ ባሰበታ አንተ ወይኔ ከመልክ መልክ ከቁመና ቁመና ስልኩን ሳልቀበል መጣው። በእናትሽ ታዩ ባክሽ። ይሄን ሁሉ እኮ የሚያደርገው እኔ ለማማረክ ብሎ ነው። አንቺን ለማማረክ ብሎ ይሄን ሁሉ ነገር ካደረገ አስቢው ደግሞ ቢያፈቅርሽ። ዞሮ ባህል አንተ ትላንትና ልጆቹን ይስላዩ ብቻ ደበደብካቸው። ዛሬ ደግሞ ለመሞት እኔ መኪና ፍለፍት መጣ። ማን እንደሆንኩኝ ታውቃለህ? አንቺ ሴት ነው እንዴ? እስኪ ራስህን ተመልከት። ምን እኮ ከኔ ጋር አይመጣጠንም። ስንት ወንድ እኔ ለማግባት አባቴ ጋር እንደሚመጣ ታውቃለህ? በቃሽ፣ እኔ አንቺን አፈቅርሻለሁ። አይገባሽም እንዴ? አንቺ የትላልቅ ቤት ልጆች ሲባሉ አንድ ወንድ ካንቺ አጠገብ ቢታይ እጅና እግሩን ሰብሬ ነው ማስቀምጠው። አስታውሺ፣ እምታገቢ እኔን ብቻ ነው። ደግሞ ፍቅር በከለል በቁመት አይዝም። ፍቅር ከልብ ነው። ከዚህ ጋር ይዙ ይዙ ራስህን ጠብቅ። ቦታችን ጋር እንገናኝ። ሰላም፣ እዚህ ሰፈር ናችሁ? አዎ። ኢዛና የሚባል ልጅ ታውቃላችሁ? እዚህ ሰፈር አዲስ ገቢ ስለሆነን ገና ሰው አልተዋወቅንም። ምናልባት በመልክ ካወቃችሁት። አይ አናውቀውም። እንዴ እነዚህ ናና የሚሰበሰቡበትን ቦታ ላሳየ። አሳካ ነዋ። ይመቻችሁ። ይችላል። እንኳን ደስ አለ። አሳካ ነው። ይዙ ያኙትና እዛ ጋር አረ ይዙ ዛፓ 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 አገኝሻለሽ። እቺውሻ አንቺ ግን ያምሻል። በቃ ደግሞ እንሂድ። እንዳይ ቢያየን ምን ሊያመጥ? እንደውም እጁ በካቴና ታስሮ ማየት ነው ያማረኝ። ለሰፈሩ አዲስ ስለሆናችሁ ስለኛ ለማወቃችሁ አይደንቀኝ። አትፍሪ፣ አላዘንኩብሽ። ባይሆን ትክሽኛለሽ። ዞር በልልኝ። በቅጡ ለማታውቃት ሴት እንዲህ መጃጃል ያስጠላ። ስለአንቺ ለማወቅ አንቺ ፍቃድ ሊያስፈልገኝ ይችላል። አንቺን ለማፍቀር ግን ፍቃድሽ አስፈላጊ አይመስለኝም። እጄ ውስጥ ገብተሃል።
ማንም ሳያስገድደኝ በፊት ተማርኬልሻል። ደሞ ልትጠይቂኝ ስትመጪ ቀይዋን ቀሚስ መልበስሽ እንዳርሽ። ቁራሊው አሮጌ ጫማ ብረት ድስት ያለው ቁራሊ አይ ይሄ ልጅ ለራሱ በያዝ ለእናቱ አያዝንም። አሮጌ ጫማ ብረት ድስት ያለው እንዴ ምንድነው? ያማ ስማ አንድ ነገር ተነፍሳለሁ ብትል እተለትላለሁ። እሺ ቢያንስ ልቀቀኝ። ምን ሆነ ነው? እምልህን ካላረክ አልቅ። ኢዛና ስማ፣ ሰፈሩ እንዳለ ዛፓ በዛፓ ነው። አውቃለሁ። ችኳጋሪን ብቻዋን እንዳቱ። አሃ አንተን ኢዛና ማለት ሲያስጠላት እናት። አሁን ምልህን ታደርጋለህ እንዴ? እሺ ቁራሌው አንፈልግም። አረ ቁራሌው አንፈልግም አለህ አይደል እንዴ? አሮጌ ጫማ ብረት ድስት ያለው እንዴ? አረ ቁራሌው ኤት ያሟል እንዴ? አያስፈልግም ተባልክ አይደል እንዴ? ግባና ዝጋው። አንድ ነገር ተነፍሳለሁ ብትይ ጓደኛሽ ሊፍርጅ ሰማሽ? ተረጋጊ። ኢዛና ልጅቷ ላይ ፎንቃ እንዳለበት ታውቂያለሽ? አልረጋጋም። ማፈቅሮን ሰው እኮ ነው ታሳስረኝ ነበረው። አሁን አምልጧል እኮ። እሷ ጋር መሄድሽ ምን ጥቅም አለው? ድጋሚ ሰፈር እንዳረቅ አድርጌ ነው መሸኛት። እሺ ቆይ አንዴ። ቤቷ ውስጥ ወንድ የለም ብለህ ነው አይደል የደፈርከው? እሺ አሁን ምንድን ነው ከእኔ የምትፈልገው? ከአንቺ ጋር የግብረ ስጋ ግንኙነት ማድረግ እፈልጋለሁ። ክፈተው። ምን ይመስላል? ሂድልኝ ወደዛ። አንቺ ውሻ ሄዱ። ቆይ ምን ልታደርጊ ነበር አመጣጥሽ? ያቺን ውሻ ዋጋዋ ልሰጣት። ለምን? ምክንያቱም ለዛ ምስኪን ያልተመለሰች ለአንተ ልትራራ አትችልም። ምንድነው የምትቀባጥሪው? ምንድነው ይዙ? የደበከን ነገር አለ እንዴ? የለም። ባይሆን አንድ ማድረግ ያለብን ነገር አለ። ፍቅረኛ ተብዬስ መቼስ ከሲስተር ይጠፋል። እዛው ኮሌጅ ይሆናላ። የኔ ቆንጆ ባንቺ የመጣ ማንንም አልሰማ። ወይኔ ደግሞ እንደገና ተበለው። በቃ አለቀልኝ። እንዴት አባትሽ ነው የምታምሪ በእናትሽ። አንቺማ እኛ ጋር ነው የምወስድሽ። ወይኔ እነዚህ ሰዎች አይፋቱኝም እንዴ ዛሬ? ተበለው። በቃ አለቀልኝ። ቁራሌው አሮጌ ጫማ ብረት ድስት ያለው ቁራሌው ቁራሌው እንዴ ያማ ምን አባቱ እንዴ ምንድን ነው? እንዴት አባትሽ ነው የምታምሪ እባክሽ። ስለዚህ ምን ምንድነው? ምን ሆናችሁ ነው? አሁን የመሰለች ልጅ ተኩኩሽ ወደ ራስ ተመለስ። እሺ ምን ነው?
እናንተ የተረገማችሁ ልጆች በምቀኝ ነው ሰፈር የገባሁት። አንተ ሴት ልጅ ላይ እንዴት እጅን ታነሳለህ? ተው፣ ለዚህ ከንቱ ራስን አታድክም። ይርነካ ይበቃል። አረ ቆይ ለድፍረቱማ ትንሽ እናቆዩ። እሺ በቃ ጨዋታው ያበቃው ለዛሬ ነው። ነገር ግን አልጨረስንም። ኦ የመጣበትን ጉዳይ ሳጨርስማ አትሄድም። በላ ሳማት። ልሳማት እንዴ? ጆ እነዚህ ላይ ብቻ ፎከስ አድርጊ። በተለይ እዚህ ላይ ይዞ ጆዬ ምን የበሲ ጀማ እየመቱት ነው። ምን ታይዙ ይቅርብ። እትሄድም እኮ ምንም አታመጣም። ምን ማለት ነው እንዴ? የዳይሬክተሩ ልጅ መሆኑን ዘነጋኸው እንዴ? ቢያንስ ለእናትህ እንዱላት። እሱ ደግሞ ለእኔ ወንድሜ ነው። ልቀቂ ይዙ። ትሰማኛለህ አንተ ጅል፣ ፍላጎትን በልክ አድርጎሽ ገነስ ተው የኔ ፍቅር፣ በቅጡ መልበስ የማይችል የሰው ልክ ይገባዋል ብለህ ነው? ሰማኛለህ አንተ ጅል፣ እኔን ያንተ ማረጉ ይቅርና ማሰቡ ራሱ ይከብዳል። ሰው ባጣ እንኳን የመጨረሻ ምርጫ ያላረገ ጀለገግ ያላንቺ መኖር አልችልም። ምን አልክ አንተ ጅል? ያለኔ መኖር አልችልም እና ምን ትሰራለህ? ሙቶ ቀልደኛ ሙቶ እኔ መኖር አልችልም እና ምን ትሰራለህ? ሙቶ ቀልደኛ ጆይ አረ ጆይ ይዙን አረ ቶሎ በርፍታ። ይሄ ስጦታ ያንስበትም አይደለም። ከልብ የሚሰጥ ነገር ሁሉም ውድ ነው ወንድም። ግን ከዚህ በላይ ከወደድካት ማሽ ነው። ሰው በወደደው ነገር ነው የሚሞተው ወንድሜ። ይዙ አንተ ይዙ ምን ነው እኛን እዚህ አስቀምጠህ በሐሳብ የት ሄድክ? ቤባ ይሄንን ለእድል ስጠት፣ ደግሞ እንዳይበስል ብሎሻል በላት። ምንድነው ከራስህ ጋር የምትሻማው? ቀስ ብላ በላም እንዴ? ሳኩልህ ጅል። ኧረ ተው፣ እላቱ ኮዱ ወዴት ነው እቺ ልጅ የምትመጣው? እኔማ ምን አደርግልሻለሁ? አንተ ምንድነው ብቻ የምታወራው? ብቻዋን የሆነችዋን አይቼ መታለሃለች። መጣው መቼም መንገድ ጠፍቶኝ ማትኝ ይማር። እንዴት እንደዛ ልትል ቻልክ? አይ መኪና አለሽ፣ በዛ ላይ ብቻሽን ይመጣሽ። ሰው ጠፍቶብኝ ነበር። የት? እዚህ ሰፈር?
ማን ነው ላፋልሽ? አሁንማ ተገኘ። ምን ነው ያን ያልፈልግሽ? ለባለፈው ነገር በጣም ላመሰግን እፈልጋለሁ። ሰው የቆመ የሚመስለውም እንዳይወርቅ ይጠንቀቅ። ሰው በፍቅር መዳንም እንዳለ መታመሙንም አይርሳ። አይመስላችሁም? አስደነገጠኝ እኮ። አያሳዝንም? ምን ያሳዝናል? ከሱ ይልቅ እኔ አላሳዝንም? በፍቅር እኮ ነው ያበደ። ሰው በፍቅር ሊያብድ አይችልም። ሊሞት አይችልም። እኔስ በአንተ ፍቅር መሞቴ ይቀራል ብለህ ነው? ሰው የአፉን ፍሬ በላ ዘንድ ግድ ይለዋል። አሜን። ምንድነው የምታወሪ ሴትዮ? ወንድሜ ራሱን ያጠፋበት ምክንያት እኮ በእነዚህ የተረገሙ ልጆች ምክንያት ነው። እንዴ ይዛና ይዙ ወዴት ነው የሚሄደው? ኧረ እኔ እንጃ። ገጀራ ነው እንደያዘው። ኧረ እሺ ጠብቀን። ይዙ የልትሄድ ነው? ዞር በይ ከፊቴ። ወደ ሙስት ጠጋ እያየው ዝም ማለት አልችልም። ምንድነው የምታወሪ ሴትዮ? ወንድሜ ራሱን ያጠፋበት ምክንያት እኮ በእነዚህ የተረገሙ ልጆች ምክንያት ነው። ዞር በይ ካጠገቤ። ማንም ይሁን ምን የጓደኛዬ ሙሳ ልበቀል እዚህ ሰፈር አልመለስም። እነዚህ ውሻ ልጆች እንሂድ። ምንድነው? በስቤ ምን? ትናንትና ማታ ክለብ ውስጥ በጩቤ ተኩቶ ሞተ። ምን? ተቀደምኩ። ዮና ግብዣዬን ስለተቀበልክ አመሰግናለሁ። ነገሮች እንዳሰብካቸው እየሄዱልን ይመስለኛል። ብቻ ትልሽ መጣች የኔ ፍቅር። ያንተ ፍቅር መጣች። ቆይ ምንድን ነው ያቀድከው? ያቀድኩትማ ይሄ ማይረባ እንደናንሽ አልተጎዳሽም አይደል? መጣው። እሺ የኔት ጎዱሽ? አስደነገጡሽ? አይ ደህና ነኝ። ፊት አዲስ አልሆነብኝም። የሆነ ቦታ አውቃለሁ። አይ ተመሳስዬብሽ ይሆናል። ቻሬ በዚህ ጋር፣ ሲምባ በዚህ ጋር። በጣም ሯጭ እንደሆንክ ነው እንደሚሰማው። እናንተ ምን ያዛርላችሁ? አባረራችሁኝ አይደለም እኮ አሳደዳችሁ። ያለ ሰፈር ግን ሌብነት አይከብድ። ከታችኛው ሰፈር ለልምድ ልውጥ ነው የመጣሁት። ያው ትዕቢታዊ ነገራችንን እንለወጥ ብዬ ነው። እንግዳ አቀባበላችን እንዴት አየው? ምንም አትሉም። ጭራሽ ሙድ ይዛል እንዴ? ጭራሽ እጃችን ላይ ሆነም ትዕቢት ያምራል። ቃልዬ ግብዣዬን ስለተቀበልክ አመሰግናለሁ። እንደ ሁልጊዜው ይሄ ነበር እቅድህ? እና ልጅቷን ምን ልታረጋት ነው? ህይወቷ እንደ ካርታ በብዙዋለሁ። ላይ ነኝ ስትል ታች፣ ታች ነኝ ስትል መሀል ላይ ነው ማድረጋት። ለህይወቴ ትርጉም ካላቸው ነገሮች አንዱን አሳጣኛለች። በደንብ አስተምራታለሁ። እመኝ፣ ህይወትሽን በሙሉ ቅዠት ነው ማድረግብሽ።
አውሬውን ይዛና አሳይሻለሁ። አረ በዚህ ነቃበኝ እንጂ ስላታቀኝም ሰፈር ውስጥ በተደጋጋሚ መታየት ላሰብነው ነገር ጥሩ አይደለም። ሰፈር እኮ ናፈቀኝ። በእናትህ ትንሽ ቀን ብቻ ሁሉም ነገር ይስተካከላል። አረ ስቀልድ ነው እንዴ? ለጓደኛዬ ሀገርስ ብለቅ ደግሞ እነዚህ እነማን ናቸው? ይዞ የሴቶች ሩጫ ዛሬ ነው እንዴ? አይመስለኝም እባክህ። እዚህ ጋር አይደለም እዛ ጋር ነው። እቺ ደግሞ መች ተፈታ? ማናት? ዳኑ ዳና ትባላለች። የቤተሰብ ቤት ናት። ከናንተስ ማን ነው ይዛና? እኔ ነኝ። ምን ተዋወራችሁ? ትብብር? ከዚህ በኋላ ይሄ ቦታ የኔ ነው። ዳግመኛ እዚህ ቦታ ላይ አያችሁ አልፈልግም። ትብብር ካልኩ ይሄ ፍቅር የተሞላበትና ደስ የሚል ዛቻውን ዛሬ ካንቺ ሰሞት። ለማንኛውም የምትዩ ነገር ስለማይሆን ከዚህ ቦታ ሂጂ። ያንቺ ተራ ማስፈራሪያ ለኔ ዋጋ የለውም። ተራ ማስፈራሪያ ያርገው። የኔ ቃል ምን ያህል ዋጋ እንደሚያስከፍል ታያለሽ። ደሞ ወቅ እኔ እንዳንተ ተራ የመንደር ልጅ አይደለሁም። እሺ እና ዛሬ ምን ነው የመንገድ ውስጥ ተራ መቀመጫ ማርሽ? የኔ መስሎ የተሰማኝን ነገር መንጠቅ የሆነ የሚሰጠኝ ስሜት አለ። ገባ? ግን እኔ የሆነውን ነገር ያንቺ መረጋትሽ ያሰብሽው ነገር የማይሆን ነው። የምኞት ህልም ነው። እኔ ተመችቶኝ ፈልግ ያጣሁት ነገር የለም። ይልቅ እስከ ነገ ጊዜ ሰጥቻለሁ። ነገ ስመጣ ይሄ ቦታ ባዶ ሆኖ ማየት እፈልጋለሁ። ምን እያልሽ ነው? የትኛዋን አምባገነን መሆን ፈልገሽ ነው? ስልጣን ላይ እኮ ሌዲስ ፈርስት ምናምን አይሰራም። አየሩም እንደምታየው አይፈቅድም። ይልቅ አሁን እናቆማችሁ። ያሳየህን መንገድ ራስህ የምትሄድበት መሆን አለበት። ዝም አትዩ። ደግሞ እንዴት ነው የሚያረጋችሁ? የሰማችሁኝ አልመሰለኝም። የኔውን ነገር ብላ ምናምን ልትል ያንተ የሆነውን ነገር ሁሉ አሳጣሃል። የኔ የምትላቸውን ሰጥል ሰማህ? አንቺ ራሱ ስሚኝ። ቦታ ቃ አይደለም በዙሪያ ያለውን መንከታትሽ ዝምቤን ራሱሽ ማለታትሽ። ዙሪያህን ግን አታውቀው። የኔ ከምትለው ነገር የጎደለ ያለ አይመስልህ? አታስቢ፣ ሙሉ ነው። ሲምባ ምን አባሹ ሲምባን ያደረግሽው? ምን እንዳደረግኩ ስለማወቅ ያቋቋለ አይደል? ሴት ናት ብለው የናቁኝ መጨረሻቸው እነሱ ራሱ እንዲጠሉት አድርጊያቸዋለሁ። ጓደኛ ወንድሜን ሲነጥቀኝ የተሰማኝ አንተም በትንሹ በጓደኛ ቀመስ። ፈልገው ምናልባት መጨረሻ ላይ ከደረስ እሱ ጋር ያለውን ነገር ይናዘዝልኝ። ወንድሜ ልክ እንደዚህ አጣጥሮ ነው አሞት ነው ከሰው ታሳድዳት የነበረችው አሞሊ መልእክት አስቀምጣለሃለች። በል ከደረሰ
አየህ ያንተ የምትላቸውን ነገሮች በሙሉ ሞተር እችላለሁ። ምክንያቱም እኔ ዳናይት ያጠፋው ህይወት የህይወት ካሳ መክፈል ነበረ። እሱን ደግሞ በህይወቱ አግኝቼው። ምንድነው የምትቀባጥሪው? እሱ ጣ ሁልሽም ጋር ይደርሳል። እሺ ሲምባ አንድ ነገር ይሁንና ዋጋችሁን ነው የምሰጣችሁ። ይቅና ቃልዬ ሲምባን እንፈልገው የሆነ ነገር ሆኗል። የለም እኮ ኢዙ አረ ሲምባን ወቅቱ ወርቋል። እቺ ውሻ ቃልዬ መፍጠን አለብን። ሲምባ ምንም ሆነ የለበትም። ቶሎ በል ቃልዬ። ሲምባ 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 እስከ ዛሬ ለጆ በደል በስቤ ላይ የፈጸምኩትን ነገር ባለመናገሬ ይቅርታ አድርግልኝ። ቃልዬ አምቡላንስ ጥራ። ይቅርታ አድርግልኝ። ለዚህ ነገር ዳንኤትን ዋጋ አስከፍላታለሁ። አንተ ዝም በል። እሱ አይደለች የበስቤ ፍቅረኛ የነበረችው ሞሊ ናት። ሙኒድ እንዳይ ቢያየን ምን ሊያመጥ? እንደውም እጁ በካቴና ታስሮ ማየት ያማረኝ። ያለፈው አልፏል። ከዚህ በኋላ ዋጋ መክፈል ይቅርብን። ለካ አንቺ ጨዋታ ይዘሽ ነበር። ሁለት ያጉድለሽኛል። ምላሹን እሰጥሻለሁ። አውሬውን ይዛን አሳይሻለሁ። አይን ያጠፋ አይን ይከፈል ዘንድ ግድ ይለዋል። አውሬውን ይዛን አሳይሻለሁ። ሰፈር ውስጥ በተደጋጋሚ መታየት ላሰብነው ነገር ጥሩ አይደለም። ሰፈር እኮ ናፈቀኝ። በእናትህ ትንሽ ቀን ብቻ ሁሉም ነገር ይስተካከላል። አረ ስቀልድ ነው እንዴ? ለጓደኛዬ ሀገርስ ብለቅ ደግሞ እነዚህ እነማን ናቸው? ይዞ የሴቶች ሩጫ ዛሬ ነው እንዴ? አይመስለኝም እባክህ። እዚህ ጋር አይደለም፣ እዛ ጋር ነው። እቺ ደግሞ መች ተፈታ? ማናት? ዳኑ ዳናይት ትባላለች። የቤተሰብ ቤት ናት።
ከናንተስ ማን ነው የዛነ? እኔ ነኝ። ምን ልተባበራችሁ? ትብብር? ከዚህ በኋላ ይሄ ቦታ የኔ ነው። ዳግመኛ እዚህ ቦታ ላይ አያችሁ አልፈልግም። ትብብር ካልኩ ይሄ ፍቅር የተሞላበትና ደስ የሚል ዛቻውን ዛሬ ካንቺ ሰሞት። ለማንኛውም የምትዩ ነገር ስለማይሆን ከዚህ ቦታ ሂጂ። ያንቺ ተራ ማስፈራሪያ ለኔ ዋጋ የለውም። ተራ ማስፈራሪያ ያርገው። የኔ ቃል ምን ያህል ዋጋ እንደሚያስከፍል ታያለሽ። ደሞ ወቅ እኔ እንዳንተ ተራ የመንደር ዱርዬ አይደለሁም። እሺ እና ዛሬ ምን ነው የመንገድ ውስጥ ተራ መቀመጫ ማርሽ? የኔ መስሎ የተሰማኝን ነገር መንጠቅ የሆነ የሚሰጠኝ ስሜት አለ። ገባ? ግን እኔ የሆነውን ነገር ያንቺ መረጋትሽ ያሰብሽው ነገር የማይሆን ነው። የምኞት ህልም ነው። እኔ ተመችቶኝ ፈልጌ ያጣሁት ነገር የለም። ይልቅ እስከ ነገ ጊዜ ሰጥቻለሁ። ነገ ስመጣ ይሄ ቦታ ባዶ ሆኖ ማየት እፈልጋለሁ። ምን እያልሽ ነው? የትኛዋን አምባገነን መሆን ፈልገሽ ነው? ስልጣን ላይ እኮ ሌዲስ ፈርስት ምናምን አይሰራም። አየሩም እንደምታየው አይፈቅድም። ይልቅ አሁን እናቆማችሁ። ያሳየህን መንገድ ራስህ የምትሄድበት መሆን አለበት። ዝም አትዩ። ደግሞ እንዴት ነው የሚያረጋችሁ? የሰማችሁኝ አልመሰለኝም። የኔውን ነገር ብላ ምናምን ልትል ያንተ የሆነውን ነገር ሁሉ አሳጣለሁ። የኔ የምትላቸውን ሰጥል ሰማይ። አንቺ ራሱ ስሚኝ፣ ቦታ ቃ አይደለም። በዙሪያ ያለውን መንከታትሽ ዝምቤን ራሱሽ ማለታትሽ። ዙሪያህን ግን አታውቀው። የኔ ከምትለው ነገር የጎደለ ያለ ይመስልህ? አታስቢ፣ ሙሉ ነው። ሲምባ ምን አባሹ ሲምባን ያደረግሽው? ምን እንዳደረግኩ ስለማወቅ ያቋቋለ አይደል? ሴት ናት ብለው የናቁኝ መጨረሻቸው እነሱ ራሱ እንዲጠሉት አድርጊያቸዋል። ጓደኛ ወንድሜን ሲነጥቀኝ የተሰማኝ አንተም በትንሹ በጓደኛ ቀመስ። ፈልገው ምናልባት መጨረሻ ላይ ከደረስ እሱ ጋር ያለውን ነገር ይናዘዝልኝ። ወንድሜ ልክ እንደዚህ አጣጥሮ ነው አሞት ነው። ከሰው ታሳድዳት የነበረችው አሞሊ መልእክት አስቀምጣለሃለች በል ከደረሰ አየህ፣ ያንተ የምትላቸውን ነገሮች በሙሉ ሞተር ይችላል። ምክንያቱም እኔ ዳናይት ያጠፋው የህይወት ካሳ መክፈል ነበር። እሱን ደግሞ በህይወቱ አግኝቼው። ምንድን ነው የምትቀባጥሪው? እሱ ጣ ሁልሽም ጋር ይደርሳል። እሺ ሲምባ፣ አንድ ነገር ይሁንና ዋጋችሁን ነው የምሰጣችሁ። ይቅና ቃልዬ፣ ሲምባን እንፈልገው የሆነ ነገር ሆኗል። የለም እኮ ኢዙ፣ አረ ሲምባን ወቅቱ ወርቋል። እቺ ውሻ ቃልዬ፣ መፍጠን አለብን። ሲምባ ምንም መሆን የለበት። ቶሎ በል ቃልዬ።
ሲምባ 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 እስከ ዛሬ ለጆ በደል በስቤ ላይ የፈጸምኩትን ነገር ባለመናገሬ ይቅርታ አድርግልኝ። አልይ አምቡላንስ ጥራ። ይቅርታ አድርግልኝ። ለዚህ ነገር ዳንኤትን ዋጋ አስከፍላታለሁ። አንተ ዝም በል። እሱ አይደለች የበስቤ ፍቅረኛ የነበረችው ሞሊ ናት። ሙኒድ እንዳይ ቢያየን ምን ሊያመጥ? እንደውም እጁ በካቴና ታስሮ ማየት ያማረኝ። ያለፈው አልፏል። ከዚህ በኋላ ዋጋ መክፈል ይቅርብን። ለካ አንቺ ጨዋታ ይዘሽ ነበር። ሁለት ያጉደለሽኛል። ምላሹን እሰጥሻለሁ። አውሬውን ይዛና አሳይሻለሁ። አይን ያጠፋ አይን ክፍል ዘንድ ግድ ይለዋል። የፈሰሰው ደም የወንድማችን ደም ነው። የወንድማችን ደም ማለት ደግሞ የኛን ደም ጭምር ነው። ይዞ ከጀርባ ናቸው። ፈልጓቸው። ልታገኘኝ ፈልገኝ እንደነበረ ሰማሁ። ኢዛና ምነው የጓደኛችሁ ሰልስ ሳይደርስ መጣችሁ ነው ወይንስ እናንተንም አንድ ላይ ልታረጉት ፈልጋችሁ ነው? ሀዘኑን የጋራ ብናደርገው ጨዋታ የበለጠ የሚያምር አይመስልሽም? እስካሁን የጨዋት ነው ጨዋታ አልተመቸም መሰለኝ። ወይስ እንደ ልጅ ጨዋታ ትወዳለህ? እና ጨዋታዋን ሞቅ እናድርጋታ። እኔን ወንድሜ ነኝ። ና ተነስ። ይዙ ወዴት ነው የምትሄደው? ብድር ልመልስ። አንተንም እኮ እንደ ሲምባ ሊገሉ ይችላሉ። ብትሞትብኝስ? እኔ ሞትን አልፈራም። እድል ሞትን የሚፈሩት እነዛ ለመኖር የሚስገበገቡ ሰዎች ናቸው። ግን አንቺን ካገኘው ጀምሮ ስግብግቦኛል።
ይዙ ወንድሜ፣ ይዙ ወንድሜ፣ ወንድሜ በሉት ወንድሜ። ተነስ ጌታ፣ ተነሳብሽ። አንተ እኮ ወንድሜ፣ ተነሳ፣ ተነሳ፣ ይዙ ተነስ፣ ተነስልኝ፣ ተነሳ። ወንድሜ ፍትህን የማሰጠት ስልጣን ያለው አንድ እሱ ነው። አንተ ያለ ትልቁ አቅም ማመስገን ነው። ማንን ዋጋ የምታስከፍል? አንተ ዋጋ የመክፈል እንጂ የማስከፈል ስልጣን የለህም። ወንድም አይንገደድ ሰማይን ልብ ብለህ በጎደለ ብቻ የሚሞላውን እመነው። ዋጋውን ለሱ ተው።